እንደምን አላችሁ የሆፕ ቻናል ቤተሰቦች? ይህ ለእናንተ በሆፕ ቻናል ኢትዮጵያ አዘጋጅነት የሚቀርብላችሁ ሆፕ ቤተሰብ የተሰኘው ፕሮግራማችን። በዚህ ፕሮግራም ላይ ሁላችንም እንሳተፋለን። ሁላችንም የአንድ ቤተሰብ አባላቶች ነንና ሁላችንም በሚመለከት መልኩ ቤተሰብና የቤተሰብ ነክ የሆኑ ጉዳዮችን አንስተን ወደ እናንተ የምናቀርብ ይሆናል። በየሳምንቱ በዚህ ፕሮግራም እየተባረካችሁ እንዳላችሁ እናምናለን። በዚህ ሁሉ ከኛ ጋር ያለውን እግዚአብሔርን እጅግ አድርገን እናመሰግናለን። ዛሬ በተለየ ሁኔታ አባቶችን ይዘን በፊታችሁ ቀርበናል። የአባቶችን ወግ ይዘን በፊታችሁ ቀርበናል። አባቶችን ዛሬ እንመክራለን፣ አባቶችን እናበረታታለን፣ እንዲሁም እንገዳደራቸዋለን። እግዚአብሔር በቤታቸው ውስጥ የሰጣቸውን የመንፈሳዊ መሪነት ኃላፊነት እናሳስባቸዋለን። በዚህ ሁሉ ውስጥ የተለያዩ አባቶችን ጋብዘናል። ከተለያየ የእድሜ ክልል ያሉ አባቶችን፣ አያት የሆኑ አባቶችን፣ እንዲሁም ደግሞ ጥቂት ዓመት በትዳር የቆዩ የተወሰኑ ዓመታትንም በትዳር የቆዩ አባቶችን ጋብዘን እነሱ ራሳቸው እርስ በርሳቸው ስለ አባትነት ያለውን ሚና እያንዳንዳቸው የሚሰጡንን ምክሮችን ዛሬ ደግሞ እንሰማለን። በዚህ ፕሮግራም ልዩ ልዩ የሆኑ የአባቶችን ሚናዎች በመስማት እና ደግሞ ከነሱ ያለውን ተሞክሮ በመቀበል ልዩ የሆነ ትምህርትን የበለጠ ደግሞ እንደምታገኙበት እናምናለን። እስከ ፕሮግራሙ ፍጻሜ አብራችሁ እንድትቆዩ እንጋብዛችኋለን። በዚህ ፕሮግራም ላይ ያላችሁን ሀሳብ፣ አስተያየት ሁልጊዜም ቢሆን ከታች በሚቀመጡት ስልኮች እንዲሁም በሶሻል ሚዲያም ያላችሁን አስተያየቶች እንድትሰጡን ሁሌም እናበረታታችኋለን። አብራችሁን ስላላችሁ በፕሮግራሙ ሁሉ በጸሎታችሁ ከኛ ጋር ስላላችሁ እጅግ አድርገን እናመሰግናለን። መልካም ቆይታ ይሁንልን። እንግዲህ ዛሬ በዚህ ስፍራ አባቶች ተሰብስበናል። ስለ አባት ነው የምንነጋገረው። የአባት ሚና ምንድን ነው? በቤተሰብ ውስጥ፣ በህብረተሰቡ መካከል ብሎም በሀገር አባት ምን አይነት ሚና ይጫወታል? በጣም የሚገርማችሁ እግዚአብሔር አምላክ ብዙ መጠሪያ ስሞች አሉ። ከነኚህ መጠሪያ ስሞች አንዱ አባት የሚል ነው። ኤርምያስ 31:9 ላይ እኔ ለእስራኤል አባት ነኝ፣ ኤፍሬምም የበኩር ልጄ ነው ይላል እግዚአብሔር አምላክ። እንደገና ኢሳይያስ ስታነቡ ኢሳይያስ 9:6 ላይ ሁልጊዜ በልደት አካባቢ የምናነበው ጥቅስ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት ተብሎ ይጠራል እና እግዚአብሔር አምላክ አብ በሚባለው ስም ይጠራል። መጽሐፍ ቅዱሳችንም ብዙ ቦታ ይጠቅሰዋል። ስንጸልይ እንኳን አባታችን ሆይ ነው የምንለው። የሁላችንም አባት እንደሆነ ይገልጸናል። እኛ ሁላችን ደግሞ የአንድ አባት ልጆች እንደሆነን ማንም ቢሆን አባቴ እንኳን አለ አባታችን ሆይ ብለን ነው የምንጸልየው። ጳውሎስም በሮሜ ምዕራፍ 8 ላይ ቁጥር 15 አብ አባት ብለን የምንጮህበትን የልጅነት መንፈስ ሰጠን ይላል። ስለዚህ አባት ነው ዛሬ የምንነጋገረው እና እኛ ደግሞ እንደ አባቶች ምን አይነት ሚና አለን በትዳራችን ውስጥ፣ በቤተሰባችን ውስጥ የሚለውን በደንብ እንወያያለን። እንግዲህ ከዛ በፊት ግን እንተዋወቅ። እስቲ በመተዋወቅ እንጀምረው እና እስቲ ራሳችንን እናስተዋወቅ። የዛሬው ትውውቅ እንግዲህ ጠለቅ ያለ ነው። ወደ ቤተሰብ ውስጥ ምን ያህል ልጆች አሏችሁ፣ የልጆቻችሁ እድሜ፣ የልጅ ልጅም ካላችሁ ወይም ካለን ልበል እኔን ጨምሮ። ስለዚህ ልጆቻችንን እናስተዋወቅ። ልጆቻችንን በምትውውቅ እናድርግና ወደ ቀጣይ ውይይት እንሄዳለን። ከወንድሜ ኢሳያስ ልጀምር መሰለኝ። ከዚህ ልጀምር። አንዳንዴ ከወደዛ ጀምራለሁ። ዛሬ ግን በቅርቤ ካለው። እሺ፣ አመሰግናለሁ። ያው ስሜ ኢሳያስ ይባላል። የመጣሁት ከፍሏ 7ኛ አድቬንቲስት ቤተክርስቲያን ነው። የአራት ልጆች አባት ነኝ። የአንዲት ሚስት ባል እና የመጀመሪያ ልጄ ሴት ናት፣ 14 ዓመቷ ነው። ሁለተኛ ልጄ ወንድ ነው፣ ኬና ይባላል። ሶስተኛ ወንድ ነው፣ ኤባ። አራተኛው ማቲ 14 ዓመት፣ 8 ዓመት፣ 10 ዓመት፣ 8 ዓመት እና የ4 ዓመት ልጆች ናቸው ያሉ። በጣም ጥሩ ኢሳያስ። እንግዲህ የማዕከለኛ እድሜ ነው ማለት ነው። 14 ዓመት ነው የመጀመሪያ ልጅ። በጣም ጥሩ። እሺ፣ እንግዲህ ጋሽ በቀለ ያንተን ደግሞ እስቲ ግለጽልን። የአያቶች ቀን ቢኖር ጥሩ ነበር ዛሬ።
አያት ነኝ ማለት ነው። እንግዲህ አባቶች እናትም አለች፣ አባቶች ናቸው አሁን ያሉት። እድሜያቸው ወደ 30 ውስጥ ነው ያሉት ሁሉም። በጊዜው የነበረ ሁኔታ ማራራቅ የሚባል ነገር ስለነበረ በ2 ዓመት ይበላለጣሉ ልጆች እና አሁን ደግሞ እነሱም ያን ፈለግ ተከትሎ እንደዛው እያደረጉ ነው። ምናልባት እንግዲህ የኔዎቹ 3 ጉልቻዎች ናቸው፣ 1 ሴት 2 ወንድ። የነሱ ደግሞ አሁን 2 ደርሰዋል። ይጨምሩ እንደሆነ አላውቅም። ነገር ግን እኔ አያት ነኝ። አያትነቴ ምናልባት ለተወሰኑ ሰዎች አይደለም፣ ብዙ ሰዎች ራሴን እንደ አያት ነው የምቆጥረው። አባቶች የሚባሉትንም እንግዲህ ጎረምሶች እንዳንተ ያሉትን እንደሱ ያሉትን እነሱንም አንዳንድ ጊዜ እመክራቸዋለሁ። ምክንያቱም ሲኒየሪቲ በእኛ ህብረተሰብ ውስጥ ቦታ አለው። በልጅነታችን ከትልቆቹ ሰዎች ብዙ ነገር ተምረናል። አብዛኛውን ጊዜ መንፈሳዊ ነገር ነው ወደ ትምህርት ቤት አካባቢ፣ ወደ ቸርች አካባቢ የምሰሙት። ግን የሶሻል ቫሊዩን ከባለገሩ ሰዎች፣ ባለገር አካባቢ ያደግነ ሰዎች ከነሱ ብዙ ነገር ያመጣነው ነገር አለ። ወደ ክርስትናው አብሮ ነው የሚሄደው። ትልቅ ሰው እንደ አባት እንደሚቆጠር፣ በእድሜ የሚበልጥ ሰው እንደ ትልቅ ወንድም እንደሚቆጠር እንደዚህ እያየን ነው እኛ እንግዲህ ያደግነው እና አሁን እንግዲህ በአሁኑ ጊዜ ያለውን እናንተም ታውቃላችሁ። ብዙም እንትን የለውም እና ነገር ግን ዋናው ወሳኙ እግዚአብሔር የሁሉም አባት። ለዚህም ነው ዛሬ ስለ አባት ማውራት የቻልነው። የጠፋው ልጅ ታሪክ ታውቃላችሁ። አባት ምን ያህል እንደሚጨነቅ ክርስቶስ ያስተማረበት ማለት ነው። የእኛም ከዛ ያነሰ መሆን የለበትም። ዘመኑ አስቸጋሪ ሊሆን ይችላል፣ ግን አባት ነውና የቤቱ ካህን እኮ አባት ነው አይደል? ስለዚህ እንደ ካህን መታየት አለበት አባት። ግን በደረጃው ደግሞ ልጅ ነው ተብሎ የሚናቅ ነገር የለም። ሀሳብ መቀባበል፣ አብሮ ማውራት፣ ሌላው ሰው እንዴት እንደሚሆን እኛም ደግሞ እንዴት እንደምንሆን ልዩነታችን መታየት አለበት በህብረተሰቡ መካከል። ይሄ ክርስቲያን ቤተሰብ ነው የሚያሰኝ ነገር እኛ ላይ ካልታየ በስተቀር የእኛ የአስተማሪነት ጉዳይ ትንሽ ጥያቄ ውስጥ ስለሚገባ ብዙ ነገር ማውራት ይቻላል እና ለጊዜው እዚሁ ላይ ያቁም። እንመጣበታለን። አሁን ያነሳቸው ሀሳቦች ወደ ማህበረሰቡ አባት ከቤተሰብ ውጭ እንዴት አይነት ተጽዕኖ ሊፈጥር ይችላል በሚለው ዙሪያ ላይ ብዙ እናወራለን። አሁን በትውውቁ ላይ ብቻ ብዙ ጥያቄዎች ስላሉ አጠራጠር አድርገን እየመለስን ወደ እንትኖች እንሄዳለን እና እንግዲህ ጋሽ በቀለ 3 ልጆች አሉ። ስንት የልጅ ልጆች ነው ያልከኝ? 4 ነው? 6። በካልቸሩ ግን ልጅ አይቆጠርም፣ አይነገርም። እሺ፣ ይሄ በጣም ጸጋ ነው። እንግዲህ 6 የልጅ ልጆች አሉ። ሲኒየራችን ነህ። እሺ ብሩኬ፣ ወጣቱ ደግሞ እስቲ። እሺ፣ ያው ከሁላችሁም ደግሞ እኔ ነኝ በእድሜ። ስለዚህ ዛሬ ለእኔም ትልቅ እድል ነው ለመማር፣ ከእናንተም ለመማር። ራሴን ላስተዋውቅ፣ ብሩክ ፈለቀ እባላለሁ። ከሴሚሲ 7ኛ ቀን አድቬንቲስት ቤተክርስቲያን ነው የመጣሁት። የ2 ልጆች አባት ነኝ። የመጀመሪያው ልጄ ጄዲዲያ ይባላል። 4 ዓመት ከ5 ወር ሊሆነው ነው። ሁለተኛ ልጄ ሌዊ ይባላል። 2 ዓመት ከ5 ወር፣ ኤግዛክትሊ 2 ዓመት ነው ልዩነታቸው። የባለቤቴ ስም ምህረት ሙሉጌታ ይባላል። ታንክ ዩ ሙሴ። እኔም ዛሬ ከእናንተ ጋር በዚህ ሀሳብ ዙሪያ ላይ ለመነጋገር እድሉን ስላገኘው እግዚአብሔርን እጅግ አድርጌ አመሰግናለሁ። እኔ ሙሴ በቀለ እባላለሁ። ባለቤቴ ሜላት አበራ ትባላለች። የ3 ልጆች አባት ነኝ። የመጀመሪያዋ ልጄ ባርኮት ትባላለች፣ 9 ዓመቷ ነው። ሁለተኛው ልጄ አምነን ይባላል፣ 5 ዓመቱ ነው። ሶስተኛው ልጄ አሮን ይባላል፣ 3 ዓመቱ ነው። ይህን ይመስላል። ቴንክ ዩ። እንግዲህ እኔ ደግሞ ራሴን ላስተዋውቃችሁ። ባለቤቴ አስቴር ፀሐዬ ትባላለች።
ከተጋባን እንግዲህ 32 ዓመት እየሆነን ነው ዘንድሮ። እግዚአብሔር ይመስገን። የመጀመሪያዋ ልጄ 3 ልጃገረዶች አሉ። ልጆች ሴት ልጆች ናቸው። 2 አግብተዋል። አንደኛዋ ገና የ12ኛ ክፍል ተማሪ ናት። የመጀመሪያዋ ልጄ ካናዳ ነው ያለችው፣ አግብታ ወልዳለች ወንድ ልጅ። ሁለተኛዋ እዚህ ቤት ሳምራዊት በቀለ እንደገና እሷም አግብታ ወልዳለች። እግዚአብሔር ይመስገን ጥሩ ትዳር አላቸው ልጆቼ። 3ኛዋ ግን ገና የ12ኛ ክፍል ተማሪ ናት። እንግዲህ ይህን ካልኩ ወደ ውይይታችን እንገባለን። እንግዲህ ይሄ ኮምቢኔሽኑ እንግዲህ የተዋቀረው በጣም የሚገርም ነው። ትልቅ ሲኒየር የሆኑ አያት የሆኑ አባት አሉን። እኔም ደግሞ አያትነትን ጀምሬያለሁ። በመካከለኛ ደግሞ እድሜ ያለ ደግሞ ወጣቶች ደግሞ አላችሁ እና ጥሩ ቅንጅት ነው ብዬ ነው የማስበው። አሁን እንግዲህ ወደ ውይይታችን እንገባ። ራሳችንን ካስተዋወቅን በኋላ ቅድም ጋሽ በቀለ ያነሳው አለ፣ በዚያ እንጀምራለን። ምናልባት እሱ እንዳለ ጥሩ ሀሳብ ሰጥቷል። ከዛ ውጭ እንድትጨምሩ ፈልጋለሁ። በእኛ ዘመን በነበርንበት ዘመንና በአሁኑ ዘመን ያለው የአባትነት ሁኔታ እንዴት እናስተያየዋለን? በድሮ ዘመን የነበረው አባትነትና አሁን ዘመን ያለውን አባትነት እስቲ በማነጻጸር በማወዳደር ምንድን ነው ያለው ልዩነትና አንድነት ምንድን ነው? እና እንዲህ በተራም አለንም ሀሳብ ሲመጣላችሁ እጃችንን በማንሳት ብንወያይ ጥሩ ነው ብዬ አስባለሁ። በተለይ ደግሞ እንደው ትንሽ ሂንት ከመስጠት አኳያ በድሮ ጊዜ በተለይ አባትነት ልጆችን ከቤት ውስጥ ከማሳደግም ያለፈ ነገር አለው። ከቤት ውስጥ ከማሳደግም ይልቅ በውጭም አባት የሚያደርገው ነገር አለና በዚህ ዙሪያ ምን አይነት ሀሳብ አላችሁ? እሺ፣ ጥሩ ነው። እግዚአብሔር እናመሰግናለን። እዚህ በክተን ለአባትነት ወግ በክተን ስለ አባት መናገር በመቻላችን እግዚአብሔር እናመሰግናለን። በተለይ እኛ እንደ ክርስቲያን ያው የምናስተያየው ሁልጊዜ ከሁሉ የሚልቀው ከስጋ አባት ከሚበልጠው ከእግዚአብሔር አምላካችን አባትነት ነው ምሳሌ የምንወስደው። ወደ ጋሽ ፓስተር በቀለ ጥያቄ ለመመለስ እኔ ባደግኩበት ወቅት የነበረው የአባትነት ወግ እንደተባለው አንድ አባት የሁሉ ልጆች፣ የሰፈር ልጆች፣ የአካባቢ ልጆች አባት ነው። ምክንያቱም ትልልቆች የሚፈሩበት፣ የማንም ልጅ መንገድ ላይ ሲያጠፋ ይሄ የኔ አይደለም ብሎ የሚያልፉበት ሳይሆን ምን አገባኝ የሚሉበት ሳይሆን ማንም አባት የማንንም ልጅ መንገድ ላይ ሲያጠፋ ወይንም የሚጎዳው ነገር ሲያይ የሚገጽሱበት፣ እስከ መቆንጠጥ እስከ መምታትም የሚደርሱበት በዚህ ሁኔታ ውስጥ ነው ይሄንን እያየን ያደግነው። ምክንያቱም ማህበረሰብን ስናንጽ ይሄ የራሴ አይደለም የኔ ጉዳይ አይደለም ስንል ነገ ደግሞ ተመልሶ ወደኛ ስለሚመጣ የሁሉንም ስለሚመለከተን እንግዲህ የአንድን ሰው ልጅ ስንቀጣ ጎረቤትም አይቆጣም ወይም ደግሞ አይናደድም ነበረ። ምክንያቱም እንዲያውም ጎረቤት እንዲቀጣለት ነው የሚፈልጉት እና በዚህ ሁኔታ ውስጥ ያለው ትልልቆችን በማክበር አስተማሪዎችን በመፍራት መንገድ ላይ ትልልቆች አዩን አላዩን አልባሌ ቦታ እንዳይውሉ በዚህ ሁኔታ ውስጥ ነው ያደግነውና አባትነት ከወለድነው ልጆች ወይንም ደግሞ አባቶቻችን እኛን ከወለዱን ውጪ የጎረቤት ልጆችንም ጭምር የአካባቢ የማህበረሰቡንም ልጆች ጭምር በማነጽ ምሳሌ በመሆን ነው ያደግነው። በዚህ ሁኔታ ውስጥ ነው ያሳለፍኩት። በጣም ግሩም የሆነ ሀሳብ ነው። በጣም ጥሩ ነው። ሌሎች ተጨማሪ ያላችሁ በዚህ ላይ? እሺ፣ እንግዲህ በድሮ ጊዜ ሰሎሞን የሚለው ባርጮሜ አይደለም የሚለው ቅጣት ማለት ነው፣ መቅጣት ማለት ነው። ያ ግን አርጮሜ የሚሰብር አይደለም። ምናልባት ምልክት ይቀር ይሆናል እንጂ ሌላ ነገር ከዛ በላይ አይሄድም። ጳውሎስ ደግሞ አታስቆጡ ይላል። የሚገርመው ነገር ልጆቻችሁን አታስቆጡ ነው የሚለው። ምን ማለት ነው ይሄ?
ልጅ እንዴት ይቆጣል ልትሉ ትችላላችሁ። ጳውሎስ ግን ብሎታል፣ እንዳይከፋቸው አድርጉ ነው። እንዳይቆጡ ማለት ልጅን የሚያስከፋ ነገር ከተደረገ እድሜ ልኩን አይረሳም። ይሄ በትክክል መታወቅ አለት። በተለይ ወንድ ልጅ ከሆነ አይረሳም። ስለዚህ የምንላቸው ቃላት የተገደቡ መሆን አለባቸው። ምክንያቱም አንዳንድ ጊዜ ልጅን ሚሊታንት እናደርጋለን። ኃይለ ቃል፣ ቁጣ ዲሲፕሊን አይደለም። ዲሲፕሊን የምንለው በምክር ስንሄድበት ነው። በዱላ ስንሄድበት ግን ምንድን ነበር ድሮ የሚባለው? እቃ ብቻ ነው ዱላ የሚሰብረው ይላል። አጥንት አይሰብርም? አጥንትም ይሰብራል አይደል? ስለዚህ ያ አባባል ጊዜ ያለፈበት ነው። አሁን ተነጋግሮ ተመካክሮ ያን ቢያረግ ይሄን ብታረግ ምን ይደርስበታል? በህብረተሰቡ መካከል ተቀባይነት እንዲኖረው ልጃችሁ ጥሩ ልጅ ሆኖ እንዲወጣ ነው ሁላችንም የምንፈልገው። መንገድ ለቆ እንደፈለገ የሚዘል ከሆነ በመጀመሪያ ደረጃ እኛ ነን አባቶች ነን የምንተቸው። ከዛ በኋላ ወደ ቤተሰብ ይመጣል። ሌላም አባት የልጆቻችን አባት እንደሆነ ማወቅ አለብን። አሁን ይሄ አይታይም። አንድ ትልቁ ልጅ ትንሹ ልጅ ሲመታ ቢታዩ ዝም ብላችሁ ታልፋላችሁ። እንደዚህ አልነበረም። ትልቁ ልጅ ይዞ ትንሹን ልጅ ይዞ ወንድምህ ነው ለምን እንዲህ ታደርጋለህ የሚለውን የዲሲፕሊን ነገር ነው ታስተምራችሁ የምትሄዱት። በተለይ አስተማሪ የነበረ ሰው ይህን ያደርጋል። አሁንም አንዳንዶቻችን እናደርጋለን፣ አያስችለኝም። ስለዚህ እናደርጋለን። ይህ ምን ማለት ነው? ያን ልጅ በአግባቡ ከህብረተሰቡ ጋር መኖር የሚያስችለውን ነገር ይዞ እንዲያድግ ነው። ካደገ በኋላ የደረቀ ቆዳ ነው የሚሆነው። የደረቀ ቆዳ እኮ አይታጠብም ማለት። ልክ እንደዛ እንዳይሆን በጥንቃቄ ማየት አለብን። ሁለት ገጽታ ያላቸው ልጆች ሊኖሩ ይችላሉ። ቤት ውስጥ በጣም ትሁት ምን የሆኑ ውጭ ሲወጡ ግን አግሬሲቭ የሚሆኑ ልጆች አሉ። እነዚህም ቼክ ማድረጊያ ነገሮች አሉ። ውሏቸውን፣ ጓደኞቻቸውን ማወቅ ግዴታችን ይሆናል። ያንን ካየም በኋላ ይሄን ልጅ በዱላ አይደለም የምንመልሰው። ምናልባት የተሻለ አስተሳሰብ ያለው ልጅ ጋር ጓደኝነት እንዲይዝ ታደርጋላችሁ። ወይም ደግሞ ተወሰነ ነገር እናንተም ራሳችሁ ይሄ ካዎች ማድረግ ታውቃላችሁ አይደለም? እንደዛ ማድረግ ነው። ምክንያቱም ልጅ ሚሊተንት ከሆነ ለቤተሰብ ጠንቅ ነው የሚሆነው እና ስለዚህ ዲሲፕሊን በክርስትናም ይሁን በሶሻል ነገር የሚሆን ዲሲፕሊን ወሳኝ ነው። በእኛ ጄኔሬሽን በእኛ ጊዜ ደግሞ የከፋ ስለመጣ ያንን ወደ መስመር የመመለስ ግዴታም አለብን አባቶች። ታንኪዩ። እንግዲህ ሰጣለው ያው በዚያ ዘመን የነበሩ ወላጆች አሁን እንደተወያየ ነው የሁሉ ሰው አባቶች ናቸው ማለት ነው። ቤት ውስጥ ብቻ ከሌ ብቻ ነው የከሌ ልጅ የከሌ አባት ነኝ የሚባልበት ሳይሆን በቃ ሜዳ ላይ በህብረተሰቡ ዘንድ በእድሜ አነስተኛ ለሆኑት ልጆች ለሆኑት ለሁሉም አባት ነው። ቅድም እንደተባለው ይሄ በእኔ እድሜ እንኳን የማየው ብዙ ነገር አለ። አንዳንድ አባቶች ልጆች ስርዓት ሲለቁ የከሌ ልጅ ነው የከሌ ልጅ ነው ብለው የሚመሩት ነገር የለም። በቁንጥጫም ይሁን በሚቀጡት ይቀጣሉ አይደል? እኔ ልጅ እያለሁ በደንብ ማስታውሰው ኮተቤ አካባቢ ነበር ያደግኩት። አባቴ እንደዚህ አይነት ባህሪ ነበረው። እንዲያውም ለጋሽ ገብሬ ሳልነግርልህ ይባላል። አባቴ አቶ ገብሬ ነው የሚባለው። ለጋሽ ገብሬ እነግርልሃለሁ ይባላል። የሰፈሩ ልጅ ሁሉ ይቆነጥጣል። በቃ ሲያጠፉ ሲያይ ዝም አይልም። ጎሽ ጋሽ ገብሬ እንኳን አደረጉ ለጋሽ ገብሬ እነግርልሃለሁ እየተባለ የሚባልበት ዘመን ነበር። ዛሬ ግን እንደዛ ማለትም ከባድ ነው እውነት ለመናገር እና ያንን ዘመን እያስታወሳችሁ ነው ስትነግሩኝ። ወደ ቅጣቱ በኋላ እንመጣለን። እስቲ እንደው በአባትነት የድሮ እና ያው ነው በሚለው ላይ ትልቅ ካልቸር ድሮ የነበረውን ስንመለከት እንደተባለው ነው። አሁን ሞር ፕራይቬሲ ሲመጣ ሁሉም ወደ ራሱ የመምጣት ነገር አለ። የድሮ ግን አባት ለሁሉም ማህበረሰብ የአባትነት ሚናውን በአግባቡ ይወጣል። ያ ትልቅ ነገር ነው። እሱን እንደ አንድ ጥሩ ኳሊቲ እንወስደውና በዚህ ዘመን ደግሞ ያሉትን አባቶች ከባለፎቹ ጋር በማስተያይበት ጊዜ
የዚህ ዘመን አባቶች ጋር ያየሁት ደግሞ ጥሩ ኳሊቲ አለ። እሱን ለመጨመር ፈልጌ ነው። አስተውላችሁ እንደሆነ አሁን ላይ ልጆች እና አባቶች ያላቸው ኮኔክሽን ያላቸው ነገር በጣም ጨምሯል። በጊዜ ሂደት አባታቸውን መናፈቅ፣ አባታቸውን መውደድ የነበረው ኮኔክሽን በጣም እየጨመረ ነው የመጣው። እንግዲህ ያ የሚያሳየን ነገር አለ። ያም በጊዜ ሂደት አባቶች ጥሩ አባት ወደ መሆን፣ ልጆችን ወደ መቅረብ፣ ከልጆች ጋር ኮኔክት ወደ ማድረግ መጥተዋል ብዬ ነው የምወስደው እና ይሄም ጥሩ ነገር ነው። በዚህ ዘመን ላይ ያሉ አባቶችም ለልጆች ያላቸው ቀረቤታ፣ የጓደኝነት ቀረቤታ ብዙዎቹ እያሳዩ ነው። ሁሉም ባይባልም ብዙዎቹ እያሳዩ ነው። ልጆችም ደግሞ በአባታቸው ላይ ያላቸው አቅራቦት እየጨመረ ነው። በዚህም ዘመን ላይ ያሉ አባቶች ብዙዎቹ በጥሩ መንገድ ልጆቻቸውን እየቀረቡ ነው የሚለውንም ልዩነቱን ለማስቀመጥ ፈልጌ ነው። አዎ በጣም ትክክል ነው አንተ ያልከው። እንዲያውም በዛ ዘመን እኮ አባት መጣ ከተባለ ወደ ጓዳ ነው የምንሮጠው እና የሆነ ዲክታተርሺፕ ነበር የሚሰማን። እሱን እንግዲህ በፓኒሽመንት እና በዲሲፕሊን መሀል ያለውን ልዩነት በኋላ እንመጣበታለን። ግን በዚያ ዘመን የነበረ አባት አሁን ካለው ዘመን የሚለየው ነው። አሁን ዘመን ያለው አባት ልጆችን የመቅረም ነገር አለ። እሱ ጥሩ ለውጥ እንዳለው ያለው ወንድም ሙሴ እስቲ ጨምረው ነገር ካለ። እኔ አጭር ሀሳብ ለመጨመር በዚህ ዙሪያ ላይ እናንተ ያላችሁት ሁሉ እንደተጠበቀ ሆኖ አባቶች ማወቅ አለብን ብዬ የማስበው አንደኛው ነገር አባትነታችን ለልጆቻችን ብቻ አይደለም የሚለውን ሀሳብ ሪፍሌክት እያደረግን ስለሆነ መጽሐፍ ቅዱስም ደግሞ ያዘናል። እውነተኛ አምልኮ ብሎ መጽሐፍ ቅዱስ የሚያዘው ያዕቆብ ላይ ሲናገር ሳለ ለባልቴቶችና ድሃ ማለት ወላጅ ለሌላቸው ልጆች አባት እንድንሆን ተጠርተናል። በብዙ ምክንያት በቤተ ክርስቲያን ሊሆን ይችላል፣ በማህበረሰብ ውስጥ ሊሆን ይችላል። ቤተሰቦቻቸውን ላጡ በቃ ማለት የአባትነት ፍቅር ለተነፈጉ ልጆች አባት እንደሆነ ልናስብ ይገባናል። ለእነዚያ ልጆች ልናዝንላቸው ይገባል። ለልጆቻችን ብቻ ሳይሆን ትኩረት ማድረግ ያለብን ይሄ ደግሞ ትክክለኛ የሆነ እግዚአብሔር የሚያዘው አምልኮም ነው። ለእግዚአብሔር የሚገባው ትክክለኛ አምልኮ እንደሆነ መጽሐፍ ቅዱስም ይነግረናልና አባት ማወቅ ያለብን ነገር አባት ስንሆን ለልጆቻችን ብቻ ሳይሆን ኃላፊነታችን በእንደዚህ አይነት ሁኔታም ላሉ ቤተሰቦች ኃላፊነት እንዳለብን ልናስበው ይገባል የሚለውን ሀሳብ ለመጨመር። ቴንክ ዩ ባይ ዘ ዌይ በዛ ዘመን እኮ ትምህርት ቤትም ቢሆን ያለው ሰውዬ የቀለም አባቱ ነው ይባላል አይደል? ቤተክርስቲያን ያለው ሰው ደግሞ መንፈሳዊ አባቱ ነው ይባላል። በእድሜ የበለጡ ሽማግሌ ከሆነ መንፈሳዊ አባቱ ነው፣ የቀለም አባቱ ነው እየተባለ የሚጠራበት ጊዜ ነበር እና በጣም ማስታውሰው እንዲያውም ወጣት እንኳ ሆናችሁ ትንሽ ከሌላው የተሻለ እውቀት ካላችሁ ወንድሞ የሰፈርን ልጆች ሰብስባችሁ ታስተምሩ ነበር እኮ። እንደዚህ አይነት ዘመን ነበር። እኔ በደንብ አስታውሳለሁ። በቃ በትምህርት ትንሽ ዝቅ ያሉትን የማይገባቸው እኔ ኮተቤ ያለው በደንብ አስታውሳለሁ። ወጣቶችን ሰብስቤ ሃይስኩል ጁኒየር ምናምን ተማሪዎችን እየሰበሰብን ሂሳብ እናስጠናለን። ምን በቃ አብሮ የኮሚኒቲ ነገር በጣም የተለየ ነበር። አባትም ሁሉም ታላቅ ወንድምም ሲሆን ደግሞ ታናናሾችን እየቀጣ የነበረበት ጊዜ ነበረ። አሁን እንደተባለው ደግሞ ወላጅ አልባ የሆኑትን የሞቱባቸውን ደግሞ በመርዳትና በመጠንቀቅ አባትነታችንን መግለጽ አለብን። በጣም ጥሩ ነው። አሁን እስቲ ከአባቶች ልሻገርና በአባትና በሚስት በእናት መካከል ያለውን ደግሞ መቀራረብ መጽሐፍ ቅዱሳችን በሚያዘን መሰረት መጽሐፍ ቅዱሳችን ባሎች የሆኑ አባቶች ሚስቶቻቸውን ይውደዱ ይላል እና በተለይ ኤፌሶን 5:25ን በዚህ ጥቅስ መሰረት ሚስት መውደድ እስከምን ድረስ ነው መሆን ያለበት? ፍቅራችንን ደግሞ ለሚስቶቻችን እንዴት መግለጽ አለብን በሚለው ሀሳብ ላይ እስቲ እንወያይበት። መልካም። እሺ፣ እንደተገለጸው እግዚአብሔር ለእያንዳንዱ የቤተሰብ አካል ኃላፊነቶችን ሰጥቷል። በተለይ በኤፌሶን 5 ላይ አባት ምን አይነት አባት መሆን እንዳለበት፣ ባል ምን አይነት ባል ለሚስቱ መሆን እንዳለበት፣ እንደገና ደግሞ ልጆች ለወላጆቻቸው ምን አይነት ልጆች መሆን እንዳለባቸው በደንብ ኤፌሶን ላይ በደንብ ይናገራል እና እዛው ክፍል ላይ ከፍ ብሎ ስንመለከት
እግዚአብሔር ወይም ደግሞ ጌታችን ኢየሱስ ክርስቶስ የቤተ ክርስቲያን ራስ እንደሆነ ራስ ብቻ ሳይሆን ደግሞ አሳልፎ ለቤተ ክርስቲያን ራሱን እንደሰጠ ይላል። እንግዲህ ጌታችን ኢየሱስ ክርስቶስ ወደዚህ ምድር መጥቶ ራሱን አሳልፎ እስከ መስቀል ወይም ደግሞ እስከ ሞት ድረስ ነው ራሱን የሰጠውና በዛ ፍቅር እንደገና ባሎች ሚስቶቻቸውን መውደድ እንዳለበት ያስተምረናል ወይንም ደግሞ ያሳስበናል። እና ያ ፍቅር ምንም ፕሪኮንዲሽን ወይም ደግሞ ቅድመ ሁኔታ የሌለው በሙሉ ልብ በእውነተኛ ፍቅር ራስን እስከ መስጠት ድረስ ሚስቶቻችንን መውደድ እንዳለብን ከፍ ዝቅ ብሎ ደግሞ ምን ይላል? ስጋውን ለራሱን እንደሚወድ ይላል። ማንም ራሱን የሚጠላ ሰው የለም። ራሱን ልክ እንደሚወድ አድርጎ ሚስቱን ይውደዳት። ምክንያቱም መጽሐፍ ቅዱስ ሲናገር ሳለ ሁሉም ነገር ማሰሪያ ፍቅር ነው። ፍቅር ካለ ወይንም ደግሞ እውነተኛ ፍቅር የእግዚአብሔር ፍቅር ካለ ሰው በደልን አይፈጽምም። ሚስቱ ላይ አመፃን ወይንም ደግሞ ሌሎች እሷን የሚጎዳ ህይወቷን የሚጎዳ ነገር አያደርግም። እውነተኛ ፍቅር ከክርስቶስ የተቀበለው ያ ፍቅር ካለው ልክ ራሱን እንደሚወድ ሚስቱን የሚወድ ከሆነ በሷ ላይ ሌላ በደል ወይንም ተጽዕኖ ስለማያደርግ እግዚአብሔር በዚህ ነው ያሰረው መጨረሻው ማለት ነው፣ በፍቅር ነው። ስለዚህ መውደድ ያለብን ልክ እግዚአብሔር ቤተክርስቲያንን በወደዳት ራሱን ማሳልፎ በሰጠው ፍቅር ሚስቶቻችንን መውደድ እንዳለብን። ምክንያቱም እንደዛ ስናደርግ አንደኛ ለልጆቻችን ጥሩ አርአያ ጥሩ ምሳሌ እንሆናለን። ሁለተኛ ደግሞ ሚስቶቻችን እኛ ላይ ኮንፊደንስ ወይንም ደግሞ እኛ ላይ ታማኒነት እንዲኖራቸው በእኛ ውስጥ ደግሞ ክርስቶስን እንዲመለከቱ እናደርጋለን። ምክንያቱም በአንደበታችን ከምንሰብከው ይልቅ ከምናስተምረው ይልቅ በህይወታችን የምንሰብከው ክርስቶስን የምናንጸባርቀው ብዙ ሰዎችን ወደ እውነት ስለሚያመጣ ለልጆቻችንም መልካም አርአያ የምንሆን። ምክንያቱም ልጆቻችንም እኛም እያየን ያደግነውን ነው የምንሆነው አብዛኛውን ፐርሰንት ትዳር ስንይዝ። እንደዛውም ደግሞ ልጆቻችን ደግሞ ከኛ ለሚስቶቻችን የምናደርገውን ከበሬታ የምናደርገውን ፍቅር ያለንን ቦታ ስፍራ እየተመለከቱ ሲያድጉ አንደኛ እነሱም ደስተኞች ይሆናሉ፣ ሁለተኛ ደግሞ ነገ ያንን ህይወት ያንን መልካም ነገር ይደግማሉና ክርስቶስ ቤተክርስቲያንን በወደዳት ፍቅር ሚስቶቻችንን እንድንወድ መጽሐፍ ቅዱስ የእግዚአብሔር ቃል ያሳስበናል። ስለዚህ በዚህ ፍቅር ነው ሚስቶቻችንን ልንወድና መልካም ምሳሌ መሆን ያለብን ብዬ ነው ማምነው። ቴንክ ዩ። በጣም ግሩም ሀሳብ ነው። እንዲያውም አንድ መጽሐፍ ሳነብ ለልጆች የምትሰጠው ትልቁ ስጦታ ወይም ለልጆች የምታደርግለት ትልቁ ነገር ሚስትን መውደድ ነው ይላል። ሚስትን በምትወድበት ጊዜ ለልጆች ሁሉ ነገር እንዳደረግለት የሚቆጠረው እና ያ ደግሞ መስዋዕትነት የሚጠይቅ ፍቅር እንዳለበት ተገልጿል። ሌላ ደግሞ እሺ እንግዲህ የእግዚአብሔር ቃል በተለይ የባሎችን የሚስቶችን ሚና ያስቀመጠበት ነገር በጣም ይገርማል። ዓለም ላይ ብዙ ነገሮች ሊፈጠሩ ይችላሉ፣ ግን ይህን ፕሪንሲፕል የሚያክል የለም እና እንደውም ስናስተውለው ጳውሎስ በጻፈው ኤፌሶን ላይ በተባለው ሀሳብ ላይ ትልቁ ከባዱ ኃላፊነት ባልነት ነው። ምክንያቱም ራስን አሳልፎ እስከ መስጠት ክርስቶስ ለቤተክርስቲያን ያደረገውን ባልም ማድረግ አለበት የሚለው ሀሳብ ራስን አሳልፎ እስከ መስጠት ያለው ፍቅራችን አድጎ ልክ እንደ ክርስቶስ ራስን አሳልፎ አጋፔ የሚባለው ፍቅር ላይ እንድንደርስ እግዚአብሔር የሰጠን ትምህርት ቤት ነው እና ይሄ በአንድ ጊዜ አይመጣም። ያው ወደ እውነታው ስንመጣ አንድ ጊዜ አይመጣም። ሁላችንም በተፈጥሯችን ራስ ወዳድ ነን፣ ለራሳችን ነው የምንለው እና ያንን ነገር ጥለን ቶሎ ብለን ወደ ሰልፍለስ ወደ ሆነው ህይወት ወይም ፍቅር አንመጣም እና በጊዜ ሂደት ግን እየተማርን ስንመጣ እዛ ጋር ስንደርስ ቦታው ጥሩ ይመጣል እና ይሄ እኔ ፐርሰናሊ እንግዲህ እግዚአብሔር ብዙ አስተምሮኛል። ከተጋባን 5 ዓመት አልፎናል፣ 5 ዓመት ከ5 ወር እና እንግዲህ ፍቅርን የምንገነዘብበትና የምንሰጥበት መንገድ እና ሴቶች ደግሞ የሚቀበሉበትን መንገድ እዛ ጋር ጥሩ የሆነ መገናኘት ካለ ከተግባባን ሴቶች እንደተወደዱ ከተሰማቸው ለመገዛት አይቸገሩም። አሁን ትልቁ ስራ ያለው ወንድ ላይ ነው ማለት ነው።
እና የእነሱን ድካም አንረዳላቸውም። ቀርቦ ከእነሱ ጋር ለማውራት ጊዜ እንትን አንልም እና ይሄ ስራን ማገዝ አብሮነትን መግለጽ አንዱ ሴቶችን ወይም ሚስቶች እንደተወደዱ እንዲሰማቸው ትልቅ ሚና ይኖረዋል። በዛ በኩል እየተሰራ ነው የመጣሁት እና ስናወራም እንዴት ነው ብዬ ስጠይቃት አሁን ጥሩ ለውጥ አለ ትለኛለች ባለቤቴ። ደስ ይለኛል። ያ እያገዝከኝ ነው፣ ስታግዘኝ ጥሩ እንደወደድከኝ ይሰማኛል። ይሄ አንድ ነገር ነው። ሌላው እንግዲህ ወደ ፕራክቲካል ወደ ሆነ ነገር ነው እንግዲህ ማዘነብለው። የወንዶች ትልቁ እግዚአብሔር የሰጠን የሰውነት ክፍል ጆሮአችን ነው እና ያንን በአግባቡ መጠቀም ያስፈልጋል እና እህቶች ወይም ሴቶች በብዛት ይሄ ቃላቶችን ይናገራሉ፣ ያወራሉ። ስለዚህ እኛ ከስራ ስንመጣ ወይ የተለያየ ቦታ ላይ ስንመጣ የሚፈልጉት ነገር ምንድን ነው? መሰማት እና በተቻለኝ አቅም ለመስማት ጥረት አደርጋለሁ። ባለቤቴም ውስጧ ያለውን ሀሳብ ሙሉ አውታ እስክትናገር ማለት ነው። ብዙ ጊዜ ወንዶች የሚቀናን ነገር የሆነ ችግር ወይም ሸክም ካለባት አንድ ነገር ስታወራ እናቋርጣታለን ወይም መፍትሄ እንሰጣለን። እሱ ሰከንደሪ ነው። እሱን እናስቀምጠውና በቃ ውስጡ ያለውን ነገር እንድታወራ ጀስት መስማት፣ አክቲቭ ሊስኒንግ የሚባለው በጣም ወሳኝ ነገር ነው። በዛም እንግዲህ በአንዴ አላመጣሁትም፣ እሱን ቀስ እያለ ግን በዛ በኩልም እግዚአብሔር ረድቶናል። እግዚአብሔር ይመስገን። እነዚህ ነገሮች አሉ፣ ብዙ ነገሮች አሉ። የአብሮነት ጊዜ ማሳለፍ በጣም ወሳኝ ነው። ጥሩ የሆነ ኳሊቲ ታይም ቤተሰብ ውስጥ ሲኖር በተለይ ከሚስት ጋር ያለን ጊዜ ጥሩ ሲሆን ፍቅራችን እያደገ ይመጣል። ስለዚህ ያ ፍቅራችን የፍቅር ቋንቋችን በአግባቡ እነሱ ጋር ከደረሰ እነሱ ደግሞ ለመገዛት እና ለመውደድ በጣም ቀላል ነው የሚሆነው። በዛ በኩል ብዙ ነገሮች እየተሰሩ መጥተዋል። እግዚአብሔር ይመስገን። ቴንክ ዩ። በጣም ጥሩ ነው። እንግዲህ ተግባራዊ ነገር በምናደርግበት ጊዜ እያልከኝ ነው ያለው እና በጣም ጥሩ ሀሳቦች እየተነሱ ነው። እስቲ ሙሴ ደግሞ የምጨምርበት ነገር ካለ። ወንድሜ ብሩክ በጣም ጥሩ ሀሳቦችንም አንስተዋል እና እኔም ትንሽ ተግባራዊ ሊሆኑ የሚችሉ ሀሳቦችን ለመጨመር ፈልጌ ነው። 2 ነጥቦችን ነው ቤዚካሊ ማንሳት የምፈልገው። የመጀመሪያው ነገር ፍቅር በአንድ አይገነባም። ቅድም ወንድሜ ብሩክም እያነሳው ነበርና ዕለት ተዕለት የምናደርጋቸው ጥቃቅን የሚመስሉ ግን ለሚስቶቻችን በጣም ትርጉም ያላቸው ነገሮች ሊሆኑ ይችላሉ። ቴክስት መላክ ሊሆን ይችላል። ጠዋት ስትነሱ እኔ ከባለቤቴ ጋር ሁልጊዜ የማደርገው ነገር የመጀመሪያው ነገር መተቃቀፍ ነው። የመጀመሪያው ሁልጊዜ የማደርገው ተግባር እሱ ነው። ከእንቅልፌ ከተነሳው በኋላ እሷ በጠዋት ነው የምትነሳው። ለልጆች ምግብ መቋጠር ስላለበት ያን ስለምታዘጋጅ እኔ ደግሞ የራሴ ሌላ ስራዎች አሉ፣ እነሱን እያደረኩ ግን የመጀመሪያው ነገራችን ግን መተቃቀፍ ነው። ያ በጣም ጥሩ የሆነ ትርጉም አለው። ፍቅር ቀስ በቀስ አንዳንድ ጊዜ ትልቅ ነገር ስላደረግን አይደለም ፍቅር የሚፈጠረው፣ ግን ጥቃቅን የምናደርጋቸው ነገሮች እነኛ ነገሮች ፍቅርን እያዳበሩት ይመጣሉ። ስለዚህ ያንን ነገር ብንለማመድ፣ እኛ ባሎች ያንን ነገር ብንለማመድ፣ እኔ ከራሴ መልካም ይሆናል ብዬ ያሰብኩት ስለሆነ አንደኛው እሱ ነው። ሁለተኛ ነገር ግን ብዙ መጽሐፍ ቅዱስ ላይ የተጻፉ እውነት ነው ቲዎሬቲካል የሆኑ ነገሮች አሉ፣ ግን የእግዚአብሔር ጸጋ ካላገዝን ግን አይሆንም። የምር ጥሩ ባለ መሆን እንጸልይ። በቃ የእግዚአብሔርን ጸጋ ልንጠይቅ ይገባናል። ጥሩ ባለ መሆን እኔ ለባለቤቴ ጥሩ የሆንኩ ባለ መሆን እንደ ቀላል ነገር አንመልከተው። እግዚአብሔር አቅምን ይሰጣል። እግዚአብሔር ጥበብን ይሰጣል። እግዚአብሔር ያንን ያግዛል እና እንጸልይ። ቅድም እሱ እንዳለው መጀመሪያ እኔ ጋር ያለውን ነገር ካስተካከልኩ ቀጥሎ ያለው ነገር መምጣት ይችላል። እውነት ለመናገር የትዳር ጉዳይ በጣም እየተሸረሸረ መልኩን እየቀየረ ከባድ የሚባል ደረጃ ላይ የደረስንበት ዘመን ላይ ነው ያለ ነው። በተለይ ፓስተር በቀለ በዚህ በደንብ ብዙ ልምድም ስላለ ብዙ ትዳሮችንም ስላጋባ ብዙ ነገሮችንም ስለምታይ በጣም የትዳር ነገር ከሚባለው በላይ እየተበላሸና መልኩን በጣም እየቀየረ ያለበት ዘመን ላይ ነው ያለ ነውና እኛ ወንድሞች፣ እኛ ባሎች እግዚአብሔር እንዲረዳ እንጸልይ። የእግዚአብሔርን ጸጋ ያስፈልጋናል በዚህ ጉዳይ ላይ ማለት ነው። እችን 2 ሀሳብ ለመጨመር ነው። ኦኬ ጋሽ በቀለ በኋላ ሌላ ጥያቄ ጠይቃለሁ ለአንተ የሚሆን እቺ የፍቅር ነገር አሁን የዘመኑ ወጣቶች
አዎ ጥሩ ነው። ስለ ሰራተኛ እናቶች ምንም አላልንም እስካሁን አይደል? ሰራተኛ እናት አለች አይደል? ቢሮ ነው የምትውለው። አቶ ባሊም ቢሮ ነው የሚውለው። እኩል ነው ስራ ላይ የዋሉት። ቤት በሚገባበት ጊዜ የስራ ድርሻ ያስፈልጋል አይደል? እሷም የራሷን ባሊም የራሱን መስራት ያለበት ይመስለኛል። ካልሆነ ከውጭ ሲመጡ እሱ ቁጭ ብሏል፣ እሷ ትንደፋደፋለች ከልጆች ጋር ከምን ጋር። መረዳዳት፣ አብሮ መስራት፣ መነጋገር አስፈላጊ ይሆናል። ልጆቹን የመያዝ ነገር የግድ ይላል። ምክንያቱም እዚህ ስራ እየሰራች ልጅ መያዝ ትንሽ ይከብዳል። አንዳንድ ባለገር ብትሄዱ እኮ አብሮ ማሳ ላይ ውሎ ማታ ደግሞ እግሬን ይጠብኝ ይላታል። ያ ዘመን አልፏል። አሁን ግን ያም ቢያልፍ ያ እንትኑ እሾ ስላለ አሁንም እንደ ድሮ እንደ አባቶቻችን ለመሆን ይቃጠናል በአሁኑ ጊዜ። እሷም ስደክም ነው ያለችው፣ እኔም ስደክም ነው ያልኩት። ስለዚህ መተጋገዝ ይግድላል። ያለበለዚያ ልጆቹንም አንድ ላይ ማሰባሰብ አይቻልም። ልጆች ደግሞ ጥሩ ባዶ ወረቀት ናቸው፣ ኮፒ ያደርጋሉ ወላጅን። ስለዚህ ይህን ነገር በትክክል ሊታሰብበት ይገባል። ይሄ የክርስትና ዓለም ብቻ ሳይሆን በሌላውም በማህበራዊ ነገርም ይሄ ከሌለ አደጋ ላይ ነው ያለው። ያ ቤተሰብ እንዳይፈርስ የግድ አንድ ላይ ተባብሮ ተነጋግሮ አንዳንድ ነገሮችን መፈጸም የግድ ይላል። የስራ ክፍፍል የሚባል ነገር አለ። ጀንደር የሚባለውን ነገር ምናልባት የአሁኑ ቋንቋ ነው ልትሉ ትችላላችሁ። ነገር ግን ጀንደር ኢኳሊቲ የሚል ነገር አለ። ልዩነት እንዳይኖር ነው። ወንድ ለመሆኑ መስራት የማይችለው ስራ ምንድን ነው? ባዮሎጂካል የሆነው ማርገዝና መውለድ አይችልም። ሌላውን ወንድ አይችልም የምንል ነገር የለም። ቤት ውስጥ ሁሉንም መስራት ይችላል ካልጸነብነ በስተቀር። ይሄ መታሰብ አለበት። ብቻዋን ለምንድን ነው የምትንገላታው? ብትጎዳ እኛን ይጎዳናል። ስለዚህ በዚህ መልኩ መታየት አለበት። የኛ አስተምሮም በዚህ ላይ ትኩረት መደረግ አለበት። ምክንያቱም እኔ እበልጥሻለሁ፣ እኔ በደሞዝ እበልጥሻለሁ የሚለው ነገር አይሰራም። ቤት ውስጥ ዲሞክራቲክ ብንሆን ጥሩ ነው። አብሮ የመስራት መተጋገዝ ክርስትናም ነው። ሶሻል ቫሊው ደግሞ ትልቅ ነው። ታንክ ዩ። እንደተባለው እንግዲህ እነዚህ ነገሮች በምናደርግበት ጊዜ ፍቅራችን እያደገ ይሄዳል። እየተጠቀሰው እንዳለ ሆኖ ፍቅሮች ሴቶች በተለይ እንድናውቅ የሚያስፈልገው የፍቅር ቃል ይፈልጋሉ። ወንድና ሴት እንለያያለን። ወንዶች ተግባር ነው የምንፈልገው። ሴት ልጅ ወዳለሁ ብላ በቃላት ብደረድርልህ ያ በቂ አይደለም። ተግባር እንፈልጋለን። ያው ከግብረ ስጋ ግንኙነት ጀምሮ ማለት ነው። ልብስ እንዲታጠብ፣ ቤት እንዲስተካከል፣ ተግባር። ሴት ግን የፍቅር ቃል ትፈልጋለች። በተለይ ይህን ማወቅ አለብን። አሁን ቅድም እነዚህ የዘመኑ ወጣቶች ኤክስፕሬሽናቸው ወይም ፍቅር የሚገልጹበት መንገድ ድሮ ካለነው ነጋሽ በቀለ ከኛ ይለያል። እኔም እንኳን በጣም አረጀው እያልኩ አይደለም። ኤክስፕሬሽን ይፈልግ፣ ፍቅር ቃል ይፈልግ። ወንድ ሴቶች በተፈጥሯቸው ኔጌቲቭ የሆነ ነገር አይፈልጉም። ኔጌቲቭ ቃል ብዙ ጊዜ እኔ በትዳር ካውንስሊንግም ላይ እናገራለሁ። ሴት ልጅ ለምሳሌ ጥቁር ብትሆን ባሪያ ብለህ አጠራትም። ወንድ ግን ግድ የለውም ባሪያ ብትለው ምን ብትለው። ሴት ልጅ ኔጌቲቭ ቃል አትፈልግም። ስለዚህ ቃላቶቻችን በጣም ወሳኝ መሆን አለበት ለሚስቶቻችን እና የፍቅር ቃል ስንሰጣቸው እንደምንወዳቸው ስንገልጽ በወንዝ ዳር እንደተተከለ ዛፍ ነው የሚሆኑ፣ ፍሬያቸው ይለመልማል ሁሌ። ስለዚህ ሴቶችን ሴንሲቲቮች ናቸው። ቃላት ስንመርጥ በተለይ ወንዶች መጠንቀቅ አለብን። ሰለሞን ሲናገር ምሳሌ 16:24 ያማረ ቃል የማር ወለላ ነው ለነፍስም ጣፋጭ ነው ይላል። ያማረ ቃል፣ በአማረ ቃል ብንቀርባቸው ሴቶችን ሁሉን ነገራቸውን ይሰጡሃል። ሁሉን ነገራቸውን
ከኛ የሚለዩበት አንዱ ባህሪ ነው። ወንድ መከበር ይፈልጋል፣ ወንድ ተግባር ይፈልጋል። ሴት ግን ቃላት፣ የፍቅር ቃል። ስለዚህ እንደምንወዳቸው መላልሰን መንገር አለብን። በጣም ይሄ አንደኛ ነው። ሁለተኛ ቅድም ወንድሜ ሙሴም ገልጾታል። ሀግ ማድረግ፣ መሳም። አንድ ጸሐፊ ሲጽፍ ምን አለ? እኔ ጧት አለ ወደ ስራ ስሄድ ከባለቤቴ ስለይ ስሚያት ነው የምለየው። ቀኑን ሙሉ ፖዚቲቭ አቲቲዩድ፣ ጥሩ አዎንታዊ አመለካከት እንዲኖረኝ ይረዳኛል አለ። ቤት ስገባ ደግሞ እንደገና ስሚያት ነው የምገባው። ያ ደግሞ ትራንዚሽን ነው አለ። በቃ ከስራዬ ወደ ቤቴ መግባቴ ነው። በቃ የቤት አትሞስፌር ወደ ቤት መግባቴን ማረጋግጠው እሷን ስሚያት ስገባ ነው አለ እና በጣም 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 ጥሩ ነገር ነው። ስለዚህ ብዙ ጊዜ በዚህ በሴክሹዋል ሪሌሽን ትምህርትም ስናስተምር ማታ አይደለም የሚጀመረው፣ ከጠዋት ጀምሮ ነው ዝግጅት የሚጀምረው ማለት ነው። ፖዘቲቭ ጥሩ አመለካከት ከሚስት ጋር እና ሚስቶች መወደዳቸው መነገር አለበት፣ ልንገልጽላቸው ይገባናል። እና ቅድም ያላችሁት ሁሉ ልክ አይደለም ማለት አይደለም፣ በኋላ ስለምንመጣበት ነው። ይህ ጊዜ መስጠት ጉዳይ ራሱን የቻለ እንትን አለው። ከነሱ ጋር አብረው የማሳለፍ ጊዜ ፍቅራችንን ያደብራል እና ሁሌ እንደምንለው ፍቅር የሚሰራ ነገር ነው። ልክ የጽጌረዳ አበባ ቤታችን ስንተክለው መኮትኮት፣ መታረም፣ መገረዝ ያለበት ይገረዛል። ልክ እንደዚሁ በጋራ የምንንከባከበው ነገር ነው ባልና ሚስቶች። ግን በባሎች በኩል ያለን ኃላፊነት ደግሞ መውደድ ነው ሚስቶቻችን የሚጠበቅብን። እንግዲህ ብዙ የምንለው ነገር ስላለ አሁን ይህንን የመጀመሪያውን ሴሽን እዚህ ላይ ለመቋጨት እንገደዳለን። በሚቀጥሉት ደግሞ ብዙ ሀሳቦች አሉ፣ በዛ ዙሪያ ላይ እንነጋገራለን። ስለነበረን ጊዜ የእግዚአብሔር ስም የተመሰገነ ይሁን።